በመላእክትና በጻድቃን ላይ የስድብ አፍ በጣም 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 የሚከፈትበት ዘመን ላይ ዛሬ አንድ ሰው ወዲያው ሃይማኖት ሲቀይርና ከቤተ ክርስቲያን ሲወጣ ይመስለኛል እንደ አፓረንት መሰለኝ አፓረንት የሚሰጡት ኦርቶዶክስ ቤተክርስቲያንን ተሳደብ ብለው ጌታ ኢየሱስን ተቀበል ሊለኝ ይችላል። እኔ ተቀብያለሁ ነው መልሴ። ቆዮ ከተቀበልኩ ለዛው በክብር በልዕልና ምንጣፍ አንጥፌ በጥምቀት በልጅነት በቁርባን በሚሮን ቅባ አድርጌ ጸልዬ እና ሲጀመር ሰይጣን ከመቼ ጀምሮ ጾታ ያለው እንኳን ጾታ ኖሮ ሳይኖረውም አስቸግሮናል። ደግሞ ኖሮትም ተባስቶ አንችለውም ነበር። ከሄዱ በኋላ ራሱ ለውጣቸው ስታይ አሁን ጌታ ባረከኝ፣ ያው ሀብት በሀብት አረገኝ። ስለዚህ የሄደው ለእንጀራና ለፍትፍት ነው እንጂ ለሃይማኖቱ ብሎ አይደለም። እና አንዳንዶቹ ወንዱ ሰይጣን ነው እሺ ነኝ ቢል ምን ሊያደርጉት ነው? እኔ አሁን የማይገባኝ ወንድ ነህ ሲሉት ምን ፈልገው ነው? ይሄ ምርመራ። የኛ ነፍስ ራሱ ጾታ የላትም። እንኳን አይደለም ቅዱሳን መላእክት ቀርቶ ሕያዊት ነፍሳችን ጾታ የለም። ራሱ ሰው በሚል ወንድ ሴት የምንባለው እኮ ከስጋ ርስትነት አንጻር ወይ ስጋችን ነፍስ ርስቷ ስለሆነችና አንድ ሆና ስለተዋሃደች በስጋ ጾታ ይነገርላት ከሆነ እንጂ በራሷ ጾታ የላትም። አዎ አንድ የሚተረት አባባል አለ፣ መልከ ጥፉ በስም ይደገፉ የሚባል አባባል። ሁልጊዜ ኃጢአት የሚሰሩ ሰዎች መጽሐፍ ቅዱስ ላይ እውቅና ለማግኘት ይሯሯጣሉ። እየሰገደ እኮ ነው፣ እጅ እየነሳ እኮ ነው። ለአንድ ለኦሪት ሊቀ ካህን እንኳን እንዲህ ያለ እጅ መንሻ እኮ አልሰጠው። እንደውም ባለማመኑ አንደበቱን ዘግቶት እኮ ነው ሄደው። እመቤታችን ጋር ያበሰረበት መንገድ፣ ያወሩበት የተጨዋወቱበት መንገድ አይደንቅሽ? መላእክት የሰው ልጅን መጠበቅ የሚጀምሩት ገና በጽንሰት ነው። እኛና መላእክት ዝምድናችን የሚጀምረው በዛ ሰዓት ነው። ገና ስንጸነስ ለእያንዳንዱ ሰው በተፈጥሮ ሰው በመሆኑ ብቻ ጠባቂ መላእክት ይታዘዙለታል። ጸበል ቦታ አካባቢ አይተ ከሆነ አጥማቂዎች ያው ይባላሉ እንግዲህ እውነተኝነታቸውን ሌላ ጥያቄ ነው። ግን ወንዱ ሰይጣን ነክ ሴቱ ሰይጣን ነክ ሲሉ እንሰማለን። እና ሰው ይሄን ነገር ሲሰማ ወደ ማመን ይሄዳል። ሴት ከመላእክቱ የተነሳ በራሷ ስልጣን ሊኖራት ይገባል ይላል። ምን ማለት ነው ሲል ቅዱስ ዮሐንስ አፈወርቅ ሲተረጉመው በራሷ ላይ ከገዛ መልአኳ የተነሳ ስልጣን ሊኖራት ይገባል ማለት መልአኳን እንኳን አይታ ወይም እሱን እያሰበች ራሷን ልትሸፍን ይገባል ይላል ቤተ መቅደስ ውስጥ። ከምንም በላይ ቀዳሚዋ ምክንያትነት ብላት የምንጠቅሳት ንጽሕት ቅድስት ድንግል ማርያም ናት። ሌላው ቅዱስ መስቀል ነው። ከነዚህ ባሻገር ግን መላእክት በእኛ በሰዎች መዳን ውስጥ ትልቅ ድርሻ አላቸው። ለእያንዳንዳችን አቃቢ መላእክት አለ። እንደውም ኩፋሌ 15 ላይ ምን ይላል መሰለሽ? አቃቢው መልአክ ወይም ኡቃቢው መልአክ ይላል። አሁን ብዙ ጊዜ ኡቃቤ ሲባል ምንድነው አይምሮች ላይ ትዝብልሽ እና አንዳንዶቹ ምንኩስና ሲከብዳቸው ምንኩስና አያስፈልግም ይላሉ። ጾም ሲከብዳቸው ጾም አያስፈልግም። ስንፍናቸውን ተገፋን ብሎ ቤተክርስቲያን ላይ ሊያላክኩ ይሞክራሉ። አልተገፉም። የገፋቸው ሕሊናቸው ነው፣ ሰውነታቸው። አንድ ሰው ቅዱሳንን እሺ አይውደድ፣ እንደው መናፍቃን አይውደዱ፣ ግን ለምን ይጠላል? አሁን እነሱ እውነት አድርጎላቸው ገነት መንግሥተ ሰማያት ነገ ቢገቡ ከሰደቧቸው ቅዱሳን ጋር ሲተያዩ ምን ሊሉ ባያፍሩ? እንደው አንዳንዴ እኮ ነገሽንም አንዳንዴ ምን ይባላል? ነገ ለንገናኝ ክፉ አንነጋገር ይባላል አይደል? በመጽሐፍ ቅዱስ ሰው ደግ ቢሆን መልአክ ይባላል፣ ክፉ ቢሆን ምን ይባላል? ሰይጣን ይባላል። ሰው እኮ ለልጁ እኮ መልአኩ ብሎ እኮ ስም ያወጣል። እና መልአኩ ያለው ክንፍ አውጥቶ ስለበረረለት ነው እንዴ? እኛ አሁን ወደ እነሱ ከምንጸልይ ኢየሱስ ክርስቶስ ይሰማናል። እኔም ላይ ድንቅ ስራውን ይሰራል ብለኸኛል። ራሴም አልጸልየው ታዲያ ለምንድን ነው እኔን ይሰማኝ የለው? ዛሬ የሰው ልጆች ድነናል ብለን አፋችንን ሞልተን እንድንናገር ቃልን ጸልሳ የወለደችው የአምላክ እናት የአዶናይ እናት ድንግል ማርያም ከኛ ልመና የእሷ ልመና ይበልጣል። ቀጥታ ወደ ኢየሱስ ይላል። እሺ ይሁን ያርግላቸው። ቀጥታ አገኙት ወይ ነው የኛ ጥያቄ። ራሱ ፕሮቴስታንቶቹ አሁን ቀጥታ ወደ ኢየሱስ ይላሉ። አገኙት ወይ ኢየሱስን? ራሱ በጻድቃን ስም ዝክር አለ፣ ቤተክርስቲያናት ተሰይመዋል። በመላእክት ስም ማለት ነው። ለመላእክትም ይሰገዳል። ለምን ያስፈልጋል አሁን እንደዚህ ማለት? ታዲያ የአንድ የፓስተርን ጫማ ለመሳም የሚሯሯጥ የቅዱሳን መላእክት ጉዳይ ሲሆን ግን ይተናነቀዋል። ጸሎተ ሃይማኖት እኮ የክርስቶስ ነው አይደለ? ጸሎተ ሃይማኖት ነአምን በአሐዱ አምላክ እግዚአብሔር አብ ዘኩሉ ገበሬ ስላሴ እኮ ነው የሚሰበኩት። መልክዓ ስላሴ ስንደግም እኮ ስላሴ ነው የምንጠራው። አሁን እናንተ ዝክር የምትሉት ሚካኤል ገብርኤል አይበሉት ዝክሩ እንደዚህ ብላችሁ እኮ ነው የምትለፉት ብሎ የሚያነሱ ነገሮች አሉ። ሲጀመር እንዲበላው ብለን ነው እንደኛ የምናቀርበው እና በጣም የስድብ አፋቸው ይገርመኛል። እኔ ግን እነዚህ ሰዎች እንዴት እንደማያቸው ታውቂያለሽ? የሚዲያ ላይ ቤተክርስቲያንንና ክርስትናን ሲሳደቡ የሚውሉ ሰዎች ድሮ ካስታውሽ ትምህርት ቤት ውስጥ በየመጸዳጃ ቤቱ በየትምህርት ቤት ግንብ ውስጥ እንደው ነውረኛ ስድብን ጽፈው የሚሄዱ አልነበሩ? በየላይብረሪ ተደብቀው በእስክሪብቶ ጽፈው እነሱ ሰዎች ናቸው ዛሬ በነገራችን ላይ እጃቸው ላይ ሚዲያ ገብቶ አሁን ፖስት ያለ። ያው እንደምታውቀው ብዙ ጊዜ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በጣም ብዙ ጥያቄዎች ይነሳሉ። ሁሉም ሰው እንደሚያውቀው ኢየሱስ ክርስቶስ እኛ ቤት በደንብ የማይሰበክ ምናምን የሚመስሉ ንግግሮች ይወጣሉ በጣም እና አንዳንድ ኦርቶዶክስ ምዕመናንም ላይ እንደዚህ አይነት ግንዛቤ ይኖራል ብለን እንገምታለን።
ከኦርቶዶክስ እምነት ተከታይ ውጭ የሆኑት በተደጋጋሚ ጥያቄ የሚያነሱት ወንጌልን አትሰብኩም፣ ኢየሱስ ክርስቶስን አትናገሩም፣ የምታመሰግኗቸው በጣም ብዙ ሰዎች አሉ። ማለት መላእክት መሆን ይችላሉ፣ ጻድቃን ሰማዕታት የምትሏቸው አሉ። ክርስቶስን መቼ ነው የምትሰብኩት ይላሉ። እንዲሁም ደግሞ አሁን ለምሳሌ የቅዱስ ሚካኤል ቀን፣ የገብርኤል ቀን ትላላችሁ፣ የኢየሱስን ቀን እንትን ማለት ማደብዘዝ ነው የምትፈልጉ፣ ስትናገሩ ተሰምቶ አይታወቅም ይላሉና ከዚሁ ጋር በተያያዘ ዛሬ መላእክት ላይ ቆይታ እንድናደርግ አስበናል። በዋነኝነት ያው በመላእክትም ስለሆነ የሚጠይቁን ማለት ነው። ስለ መላእክት ስናነሳ በዋናነት መላእክት በእኛ ሕይወት ውስጥ ያላቸው ጠቀሜታ ምንድን ነው? ለምሳሌ አሁን እኔ ይሄን ሳስብ እንደው በእኔ ሕይወት ውስጥ ይቅርና በመዳናችን ሂደት ውስጥ ዋናው መዳናችን አይደለ? ኢየሱስ ክርስቶስ የከፈለልን ዋጋ። በዛ ሂደት ውስጥ መላእክት ያለው ጥቅም ምንድን ነው? እነሱ ባይኖሩ ምን እንሆናለን? ኢየሱስ ክርስቶስ ስላዳነን። መልካም። እውነት ለመናገር ይሄን ርዕሰ ጉዳይ ከመምረጥሽ ስነሳ በቅድስት ቤተክርስቲያን አንቺም ከታዘብሽ ህዳር ወርና ታኅሳስ ወር በብዛት የተፈጸሙ ተአምራትና የነገረ ድነት ጉዳዮች ከመላእክት ጋር የተያዙ ናቸው። አሁን ህዳር ወር ውስጥ ለምሳሌ የቅዱስ ሚካኤልን በዓል አክብረናል። አርባዕቱ እንስሳን አክብረናል። ኪሩቤልን ገጸ አንበሳ፣ ገጸ ላይም፣ ገጸ ንስርና ገጸ ሰብን እንዲህ ያሉ በዓላት አሁን ታኅሳስ ወር ላይ እንደዛው ታኅሳስ 19 ቀን ሊቀ መላእክት ቅዱስ ገብርኤል ሰለስቱ ደቂቅን ያዳነበት ድንቅ ታምር የሰራበት ብለን ደግሞ ልክ የእመቤታችን ደግሞ ብስራቱን እናከብራለን። ያኔ ደግሞ የቅዱስ ገብርኤል አብሳሪነት። ስለዚህ በእኛ ነገረ ድነት ውስጥ የሆነ ተሳትፎ አላቸው ማለት ነው። እኔ ከቅዱስ ባስልዮስ ዘቂሳርያ መነሻ ላድርግ። ከሱ ንግግር የካፓዶሻው ሊቀ ጳጳስ ቅዱስ ባስልዮስ ዘቂሳርያ ምን ይላል? ቅዱሳን መላእክት ለእኛ ለሰዎች ታላላቅ ወንድሞቻችን ናቸው ነው የሚለው። እኔ በጣም ገላጭ ቃልም ብዬ የማየው እሱ ነው። እንደምታውቂው በቤት ውስጥ ታላቅ ወንድም ማለት የአባት ምትክ ነው። ለእኛ እግዚአብሔር ባለንበት ስፍራ ሁሉ እግዚአብሔር መኖሩን እንድናውቅና ከሕግ እንዳንወጣ የሚያደርጉ መላእክት ናቸው እና ቅዱስ ባስልዮስ ዘቂሳርያ ታላላቅ ወንድሞቻችን ናቸው በማለት ይገልጻቸዋል። በእኛ መዳን ውስጥ መላእክት በጣም ትልቅ ቦታ አላቸው። በነገራችን ላይ ይሄን ያልኩ ዝም ብዬ አይደለም። ለምሳሌ አንድ ከጌታ ንግግሮች እስቲ እንነሳ። ጌታ አንድ ከወንጌል የተናገራት ቃል በጣም ይሄን ነገር ሁሉ ትመልሳለች። ለምሳሌ በአንዲት ነፍስ መመለስ በመላእክት ዘንድ ሐሴት እንደሚሆን የነገረን እኮ ራሱ ክርስቶስ ነው። አንዲት ነፍስ ወደ በረቷ ስትመለስ፣ በአንዲት ኃጢአተኛ ነፍስ መመለስ በመላእክት ዘንድ ሐሴት ይሆናል ነው ያለው ጌታ። ስለዚህ በእኛ መዳን ውስጥ ድርሻ አላቸው ማለት ነው። ምንም እንደው ተራዳይነታቸውን ጠባቂነታቸውን ለጊዜው እናቆየውና በደስታ ጭምር ቢሳተፉ ናቸው ለማለት ነው። የሰው ልጅ ከመላእክት ጋር ትውውቅ የሚፈጽመው ወይም መላእክት የሰው ልጅን መጠበቅ የሚጀምሩት ገና በጽንሰት ነው። እኛና መላእክት ዝምድናችን የሚጀምረው በዛ ሰዓት ነው። ገና ስንጸነስ ለእያንዳንዱ ሰው በተፈጥሮ ሰው በመሆኑ ብቻ ጠባቂ መላእክት ይታዘዙለታል፣ ያመነም ይሁን ያላመነ። ስለዚህ ለእኛ ለቅዱሳን መላእክት ለእኛ ከመዳናችን ውስጥ ምንድን ነው ድርሻቸው ከተባለ አንደኛው ከጠባቂነት ይጀምራል። አቃቤነት። ለእያንዳንዳችን አቃቢ መላእክት አለ። እንደውም ኩፋሌ 15 ላይ ምን ይላል መሰለሽ? አቃቢው መልአክ ወይም ኡቃቤው መልአክ ይላል። አሁን ብዙ ጊዜ ኡቃቤ ሲባል ምንድን ነው አይምሮች ላይ ትዝ የሚልሽ? ያው በዚህ በጥንቆላው በአጋንንት አሰራር ነው። እነሱ ቃል ሃይማኖት የለውም እንደምናውቀው፣ ፊደል ሃይማኖት የለውም እና ለራሳቸው የክፋት አስተሳሰብ ተጠቅመውበት እንጂ ቃሉ የግዕዝ ነው። አቀበ ጠበቀ ነው ወይም አቂብ አቂቦት ይላል፣ መጠበቅ ማለት ነው። ስለዚህ ለእያንዳንዳችን ኡቃቤ መልአክ አለን ማለት ነው። እንደውም ዘጸአት ምዕራፍ 20 ቁጥር 20 ላይ እግዚአብሔር እንዲህ ብሏል፣ በመንገድ ይጠብቅ ዘንድ ወዳዘጋጀውልህ ስፍራ የሚያገባ ዘንድ እነሆ እኔ መልአኬን በፊትህ እሰዳለሁ። በፊቱ ተጠንቀቅ፣ ቃሉንም አድምጡ፣ ስሜም በእርሱ ስለሆነ ይላል። ሉክ በደንብ አስተውሉ። እዚህ ጋር ስሜ በእርሱ ስለሆነ ሳይል እኔ ቅዱስ ገብርኤልን አስታርቀኝ ስለው ገብርኤልን ብቻውን አልጠራውም፣ አብሬ ኤል እያልኩ የአምላኬን ስም እየጠራው ነው። መላእክት እኮ ይዘው የሚዞሩት ስም እኮ የመድኃኒዓለም ስም ነው። ይዘው የሚዞሩት እኮ የአንድዬን ስም እኮ ነው። ለዚህ እኔ በቅዱስ ገብርኤልን ስም በመጥራቴ ሚካኤል እርዳኝ በማለቴ የሚከፋ አምላክ የለም። ስሙን በእነሱ ላይ ነው። እንደውም ተጠንቀቅ ይላል። ስሜ በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት ነው የሚለው። ስለዚህ መላእክት በእኛ መዳን ውስጥ ምንድን ነው ድርሻቸው ከተባለ የመጀመሪያው በጠባቂነት ወይም አቃቤነት ማለት ነው። እንደው ቅዱስ ጳውሎስ በጣም የሚገርመኝ ሴት ልጅ በአምልኮት ጊዜ ቤተ መቅደስ ጸሎት በምታረግበት ወደ እግዚአብሔር ቤተ መቅደስ ስትገባ ጸጉሯንና ሰውነቷን ልትሸፋፈን እንደሚገባት ባስተማረበት ትምህርት ላይ ከገዛ መልአኳ የተነሳ ከጠባቂ መልአኳ የተነሳ ራሷን ልትሸፋፍን እንደሚገባ ተናግሯል። ለምሳሌ አንደኛ ቆሮንቶስ 11:10 ላይ ምን ይላል? ሴት ከመላእክቱ የተነሳ በራሷ ስልጣን ሊኖራት ይገባል ይላል። ምን ማለት ነው ሲል ቅዱስ ዮሐንስ አፈወርቅ ሲተረጉመው በራሷ ላይ ከገዛ መልአኳ የተነሳ ስልጣን ሊኖራት ይገባል ማለት መልአኳን እንኳን አይታ
ወይም እሱን እያሰበች ራሷን ልትሸፍን ይገባል ይላል ቤተ መቅደስ ውስጥ። እንደው እግዚአብሔርን እንኳን ባትፈራ ማለቱ ነው ይላል። አጠገቡ ያለውን ጠባቂ መልአክ ልታስብ ይገባልና መላእክት ማለት በእኛ ህይወት ውስጥ የመጀመሪያው በዚህ በጠባቂነት ድርሻ አላቸው። ሁለተኛው በማዳን መላእክት ያድናሉ። ይህን ስንል ደግሞ ቅድም አንቺ መግቢያሽ ላይ ብሎሽዋል። አይ የሚያድን ኢየሱስ ነው፣ መዳን በሌላ በማንም የለም እያሉ ለሌላ ሀሳብ የተጠቀሱ ጥቅሶችን ይደረድራሉ። ቅዱሳን መላእክት አዳኝ ናቸው፣ ግን የጸጋ አዳኝ ናቸው። ከባህሪያቸው ያገኙት አይደለም። ቅዱስ ሚካኤል አዳኝ ነው፣ የባህሪው አይደለም። ቅዱስ ሩፋኤል አዳኝ ነው፣ የባህሪው አይደለም። ከእግዚአብሔር ያገኘው ስልጣን ነው። እኔ በጣም ከሚገርመኝ ታሪኮች በዚህ ጉዳይ ሁለተኛ ነገሥት ምዕራፍ 6 ቁጥር 16 ላይ የተነገረው ታሪክ ነው። የሶሪያው ንጉሥ እስራኤላውያንን ንጉሥ ሊያጠፋ ሲል ኤልሳ አገሩ ሆኖ እዛ ቢደረገውን ነገር ያይ ነበር እና ይሄን ነገር ሲያይ ንጉሱን 2-3 ጊዜ አተረፈው። በዚህ አቅጣጫ ከሄድክ ይገሉሃል ብሎ እና የሶሪያ ንጉሥ በጣም ተበሳጨና መኳንንቱንና እዛ ያሉትን ሰብስቦ እንዴ እኔ አወራለሁ ምክሬን ማን ነው አውጥቶ የሚናገረው አለ። አይ ንጉሥ ሆይ በእስራኤል ሀገር ውስጥ እኮ አንድ ኤልሳ የሚሉት ነቢይ አለ፣ እሱ ነው እንዲህ የሚያደርጉ አሉት። በኋላ እንግደለው ብለው ተሰባስበው ገና በማለዳ ቤቱን ከበቡት ይላል እና ኤልሳ አገር ሰላም ነው ብሎ ደቀ መዝሙሩ ጊያዝ ከቤቱ ከፍቶ ሲወጣ ብዙ ሰራዊት ቤቱን ከቦታል እና እየሮጠ መጥቶ እንደ መምህር ያለው ኤልሳ እየጸለየ ነበር። ሊያጠፉን ነው ዛሬ መጥፋታችን ነው አለ። እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉ ነበር ያለው እና አምላኬ ሆይ እባክህ ለዚህ ብላቴና አይነ ልቦናውን ግለጽለትን ያለው ጸለየና አሁን ወጥተህ ያለው አይቶ እየሳቀ መጣ። ለካ ምን አይቶ ነው? ከሰራዊቱ ጀርባ እጥፍ ድርብ የሆኑ በጣም ብዙ መላእክትን የተመለከተው እና እነርሱ ጋር ካሉት እኛ ጋር ያሉት ይበልጣሉ ነው። ስለዚህ ለእያንዳንዱ ክርስቲያን ጠባቂ መልአክ አለ። ይበልጥ ግን ጉዳዩን ወደ በዓል አሁን ከፊታችን ከሚመጣው በዓል ጋር ግን ስናስተሳስረው በትልቁ ክርስቶስ በመገለጡ ከፈጸመልን ድነት አንጻር ከትልቁ ሳሊቬሽን ግን ድነታቸው ተሳትፎ አላቸው። ክርስቶስ ሲያድነን ያለ ምክንያተ ድነት አላዳነን። ለምሳሌ ከምንም በላይ ቀዳሚዋ ምክንያተ ድነት ብላት የምንጠቅሳት ንጽሕት ቅድስት ድንግል ማርያም ናት። ሌላው ቅዱስ መስቀል ነው። ከነዚህ ባሻገር ግን መላእክት በእኛ በሰዎች መዳን ውስጥ ትልቅ ድርሻ አላቸው። ምናልባት ለዚህ ብዙ ርቀት መሄድ ላይ ያስፈልግ ይችላል። ሊቀ መልአክ ቅዱስ ገብርኤል ለእመቤታችን ለቅድስት ድንግል ማርያም የፈጸመው የብስራት ቃል ለእኛ መዳን ትልቅ ድርሻ አለው። እኔ አሁን አንድ እርግጠኛ ነኝ አንድን የፕሮቴስታንት ሰው ጠርቼ አዳም ለመውደቁ ምክንያት ማን ነው ብል ሰይጣን ብሎ ይመልስልኛል። ምንም ሳይደረድር ምንም ሳያቅማማ ደረቱን ነፍቶ ሰይጣን ነው ሊለኝ ይችላል። እሺ ክርስቶስ እኛን ሲያድነን ለመዳናችን ምክንያት ማን ነው ብንል ግን በፍጹም የመልአክም የጻድቅም ስም ለመጥራት ይፈራል። ሰው እኮ ኦፕራሲዮን አድርጎ ላዳነው እንኳን ሐኪም እኮ የአዳኝነት እኮ ክሬዲት ይሰጣል። ይሄ ማለት ግን ሐኪሙ አዳነኝ ማለት ግን መድኃኒዓለም ነው እያልኩኝ አይደል። እንደውም ጭራሽ ሐኪም ወቅቶ ነው የሚያድነኝ፣ ግን ክርስቶስ ግን ተሰቅሎ ነው ያዳነኝ። እኩል እያደረግ ነው ግን አይደል። ስለዚህ መላእክት እመቤታችን ቅድስት ድንግል ማርያም ሊያበስራት በመጣበት ሂደት ውስጥ ከእኛ መዳን ውስጥ ትልቅ ድርሻ አለው። እንደውም አንዳንዴ የተሻለ በእኛ ሀገር ባህል ላይ የምስራች መጥቶ ሰው ሲነግረው ከምስራቹ በላይ የምስራቹ ነጋሪን አቅፎ ይስመዋል። ይሄኔ እኮ ላይ መለከቱ ይችላል ነጋሪው ግን ሄዶ ያቅፈዋል፣ ይስመዋል በደስታ። ምክንያቱም ያንን የምስራች ቃል የተናገረው አካል ትልቅ በእኔ መስማት ውስጥ ድርሻ ስላለው ነው። ቅዱስ ገብርኤል ራሱ እኮ ለእመቤታችን የተገለጠበት መንገድ አይደንቅሽም? እየሰገደ እኮ ነው፣ እጅ እየነሳ እኮ ነው። ለኦሪት ሊቀ ካህን እንኳን እንዲህ ያለ እጅ መንሻ እኮ አልሰጠውም። እንዳውም ባለማመኑ አንደበቱን ዘግቶት እኮ ነው ሄደው። እመቤታችን ጋር ያበሰረበት መንገድ፣ ያወሩበት የተጨዋወቱበት መንገድ አይደንቅሽም? ትህትናን የተሞላ መልአክ፣ ርኅራኄ የተሞላ መልአክ፣ ቅንነት ያለው መልአክ፣ የአምላክን እናት ዝቅ ብሎ ያከበረ መልአክ። እንዲህ ያለ መልአክ ከየት ይገኛል? እንዲህ ያለው መልአክንማ ከዚህ በላይ ስልጣን በተሰጡ ያሰኛል እንጂ ተፈሲ ፍሲቶ ምልዕተ ጸጋ ሲላት፣ ከዛ እሷ መልሳ ደግሞ በልቧ ተጠብቀው ነበር እንዳለው እንዲህ ያለ ሰላምታ እንደምን ያለ ነው። ለእኔ መዳን ሁለት አካላት እኮ ሲነጋገሩ እንደመስላት ምን የሚያስደስት ነገር አለ? ከሰማይ መልአክ፣ ከምድር ከሰው በላይ የሆነች ሰው፣ ከንጽህና በላይ የሆነች ንጽህና ድንግል ማርያም ከሰማይ መልአክ ጋር ስታወራ እንደመስማት ምን የሚያስደስት ነገር አለ? ይህ ሁሉ ጥረት እኮ ለእኔ መዳን የሰው ልጅ እንድድን ሁለት መልአክና የአምላክ እናት ያደረጉት እኮ ጭውውት እኮ ነው ብስራት ማለት። ስለዚህ እሱ ለእግዚአብሔር የሚሳነው ነገር አለን ሲላት እሷ ይኩነኒ ስትል ድነት የተፈጸመ እንደ ንብ አውራ ያለ ጽንስ እንደምን ያለ ነው ያለው አባ ሕርያቆስ። ስለዚህ በንብ ዘንድ የሚታየውን የሥርዓተ ጽንሰት ያየ ነው በቅዱስ ገብርኤል ብስራት ነው። ክርስቶስ እንበለ ዘር ተጸነሰ በቅዱስ ገብርኤል ብስራት ስንል እኮ የቅዱስ ገብርኤል ስም እኮ ከፍ ብሎ ይጠራልና በእኛ መዳን ውስጥ ትልቅ ድርሻ አላቸው። ሌላ በምልጃቸው እሱም በኋላ የምናነሳው ቢሆን የቅዱሳን መላእክት በአማላጅነታቸው በጠባቂነታቸው በአጠቃላይ እንደ መነሻ ያህል
ድርሻ አላቸው ለማለት